በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እንደምናላችሁ ውድ የልሳን ቲዩብ ቤተሰቦች ተከታታዮች፣ የክርስቶስ ሰላምና ጸጋ ከሁላችን ጋር አድሮና ጸንቶ ለዘላለሙ ይኑር አሜን። በእምነት ጸልይ። እግዚአብሔር የለመንከውን እንደሚሰጥህ ይወድሃልና መልስ እንደሚሰጥህ መልካሙን ሁሉ ላንተ እንደሚመርጥልህ በፍጹም ልብህ እመን። የማቴዎስ ወንጌል ምዕራፍ 21 ቁጥር 22። ይህ እምነት ባይኖርህ እንኳን ጌታ ሆይ አለማመኔን እርዳው እያልክ ጸልይ። የማርቆስ ወንጌል ምዕራፍ 9 ቁጥር 24። ደግሞም እንደ ሐዋርያት እምነት እንዲጨመርልህ ለምን። ሉቃስ 17 ቁጥር 5። ለሚያምን ሁሉ ይቻለዋል የሚለውን ድንቅ ቃል ኪዳንም አትርሳ። ማርቆስ 9 ቁጥር 23። እምነት ለጸሎተኛ ጽናትን የሚሰጥ ታላቅ ኃይል ነው። ጸሎትም እምነትን ያሳድጋል። አንድ ነገር እንዲሆንልህ ጠይቀህ ለምላሹ ጌታን ጠብቅ እንጂ ያን ቶሎ ለማግኘት አትቸኩል። ምንም እግዚአብሔር የሚዘገይ ቢመስልህ የረሳህ ያህል ቢሰማህ እርሱ ግን የራሱ ጊዜ አለውና ጥያቄህ እስኪመልስልህ እንደሚመልስልህ እርግጠኛ ሁን። እስቲ ነቢዩ ዳዊትን ስማው። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህ ይጽና። እግዚአብሔርን ተስፋ አድርግ። መዝሙር 26 ቁጥር 14። ጸሎትህ ጥልቅና በማስተዋል ይሁን። ለመጸለይ የምትጠቀመው ማንኛውም ቃልና እንቅስቃሴ በማወቅና በማስተዋል መሆን አለበት። ከልብ ፈንቅሎ የሚወጣ ትክክለኛ መንፈሳዊ ፍርሃትን የሚገልጽ እውነተኛ እንዲኖርበትም ያስፈልጋል። የጸሎት ጥልቀት የጋለ መንፈሳዊ ስሜትን ይፈጥራል። መንፈሳዊ ሕይወትህ በጸሎት ለማሳደግ አንደኛ ከእግዚአብሔር ጋር ለመነጋገር የምትጠቀምበት ሰዓት ለማራዘም ራስህን አለማምድ። ቅዱስ ዳዊት ይህንን ልዩ ሰዓት ለመግለጽ የተጠቀመውን ውብ ቃል ልብ በል። አቤቱ ሕግህን እንደምን እጅግ ወደድሁ፣ ቀኑን ሁሉ እርሱ ትዝታዬ ነው። መዝሙር 118 ቁጥር 97። አሁን ራስህን ጠይቅ። ምን ያህል ጊዜ በጸሎት ታሳልፋለህ? ያለ ጥርጥር መናገር የምችለው ለማይጠቅምህ ወሬ ብዙውን ጊዜህ እንደምታባከን ነው። ወንድሜ ሆይ በእርግጥ ጊዜህ በጣም እያባከን ነው። ማድረግ የነበረብህ ረጅሙን ጊዜ ከአምላክ ጋር ለመነጋገር ነበር። ይህ የተለየና የተቀደሰ ሰዓት ደግሞ ከዕለት ዕቅድህ የመጨረሻውና ዝቅተኛው እንዳይሆን ከፍተኛውና የመጀመሪያውን ደረጃ እንዲይዝ በየዕለቱ ልምምድህ መቀጠል አለበት። ሁለተኛ፣ በማለዳ በመነሳትና ዕለቱን በጸሎት ለመጀመር ራስህን አለማምድ። ይህ ሰዓት ልባችን ንጹሕ የሚሆንበት፣ በሐሳብ የምንጨናነቅበት፣ በኃላፊነት በሥራ ብዛት የማንባክንበት ሰዓት ነው። ቤተሰቦችህ ምናልባት ተኝተው ያለበትና ምንም ድምፅ የማይሰማበት ጊዜ ስለሆነ ያለ ምንም እንቅፋት ከእግዚአብሔር ጋር ብቻ መሆን የምትችልበት ሰዓት ነው። ይህ ልምምድ ቀኑን ከእግዚአብሔር ጋር በመነጋገር ወይም መጀመሪያ የምታገኘውና የምትሰማው ድምፅ የእግዚአብሔር እንዲሆን የምታደርግበት፣ የተሟላ በረከት የምታገኝበት ልዩ መንፈሳዊ እድገት ነው። ሶስተኛ፣ በየሰዓቱ መጸለይን ልመድ። ምንም እንኳ ቀኑን ሙሉ በጸሎት ለመሸፈን ባትችልና እድሉን ባይኖርህ ቢያንስ የዕለቱን ዋና ዋና የጸሎት ሰዓታትን ለመጠቀም መለማመድ ትችላለህ። አሁን ካለህበት የኑሮ ትግልና ጭንቀት ለመገላገል በመንፈስህ ወደ እግዚአብሔር ለምትነጠቅበት ለዚህ ጸሎትህ የምታውለው ትንሽ ጊዜ ኑሮህን እንደቀማህ ላለማሰብ እርግጠኛ ሁን። የጸሎት መጽሐፍ ተጠቅመህ መጸለይ በማትችልባቸው ሰዓታትም በቃልህ የምታስታውሳቸውን ጸሎቶች ይኑሩ። የእግዚአብሔርን ቃል በቀን በሌሊትም አስበው፣ ከአፍህ አይለይ። ኢያሱ ምዕራፍ 1 ቁጥር 8። አራተኛ፣ ባለህበት ስፍራ ሁሉ መጸለይን ልመድ። በጊዜው ሁሉ የአምላክህን ቃል እያስታወስክ ወደ ቅድስት ቤተ ክርስቲያን መሄድ ባልቻልክበት ጊዜ በሥራና
በተለያዩ ምክንያቶች በምትገኝበት ቦታ ሁሉ ሳትታክት ጸልይ። የሉቃስ ወንጌል ምዕራፍ 18 ቁጥር 1። ከፈጣሪህ ጋር የምትወያይበት ዋጋን የሚያሰጥ ልዩ ሀብትህ ነውና ጸሎትህን አታቋርጥ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17። እንደ ፈሪሳውያን ለመታየት አይሁን እንጂ በከንቱ መድገም ያልሆነ ከልብ የሚመነጭ ጸሎትህን በመንገድህም ጸልየው። ከሰዎች ጋር በምትሆንበት ጊዜ በተለይ የሚያደናቅፍህ ርዕሰ ጉዳይ አንስተው ሲያወሩ የማይመለከትህ ሆኖ ስታገኘው፣ ወደ ቤትህ ስትገባና ስትወጣ፣ ስራህን ስትጀምርና ስትጨርስ በማንኛውም ሁኔታ መጸለይን ቅዱስ ልምድህ አድርገው። 5ኛ ለሌሎች መጸለይን ልመድ። ለሚያስፈልጋቸው ሁሉ ጸልይ። ለዘመዶችህ፣ ለወዳጆችህ፣ ለጓደኛህ፣ ለአንዲቱ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በተለይ ስለ አገልግሎት ጸልይ። የታመሙትን፣ የሞቱትን፣ ንስሐ መግባት የሚፈልጉትን አትርሳቸው። ስለ ዓለምና መንግስታት ሰላምን ጠይቅ። በዚህ መንገድ ቀስ በቀስ ወደሚቀጥለው የእድገት ደረጃ ማለትም ለጠላቶችህ ለሚቃወሙህ ጭምር መጸለይ ትራመዳለህ። ማቴዎስ 5:44። 6ኛ በመከራ ውስጥ ሳለህ መጸለይን ልመድ። በማንኛውም ርዕሰ ጉዳይ እግዚአብሔር ማንሳትና በችግር ውስጥ ስሙን መጥራትን ተማር። በራስህ ማስተዋል ተደግፈህ ችግሮችን ለመጋፈጥ አትሞክር። ከጓደኞችህ፣ ከወዳጆችህ፣ አጠቃላይ ከሰው መፍትሄን አትጠብቅ። ምንም ቢሆን ያለ እግዚአብሔር መስራት እንደማትችል የሚያረጋግጥ ሐሳብ በውስጥህ ይኑር። ለችግሮችህ መፍትሄ ያለ ወደ እግዚአብሔር በመጸለይ ውስጥ ብቻ ነው። እግዚአብሔር የማይፈታው ቋጠሮ የለም። ምንም እንኳን ላንተ ችግሩ ቀጣይ ቢመስልህም ወይም በመከራ ውስጥ ብትሆን አስፈላጊውን የልብ ጽናት እርሱ ይሰጥሃል። የውስጥ ሰላምህ ካለህ ችግር ቢኖርም እንኳ እንደሌለ ቆጥረህ ላለመረበሽ ምክንያት ይሆንሃል። ይህ ሁሉ የንጹሕ ጸሎት ውጤት ነው። 7ኛ በግልጽ ጸሎት ራስህን አለማምድ። በቤተ ክርስቲያን ውስጥ በማኅበር ከሚደረገው ጸሎት በተጨማሪ አንተም በልብህ ያለውን አውጥተህ ለእግዚአብሔር በግልጽ ልትነግረው የምትችልበት ጸሎት እንዲኖርህ ራስህን አለማምድ። ለምሳሌ እስከ መስቀል ሞት የወደድኸኝ ጌታዬ ሆይ እኔ እንድወድህ አንተ ታውቃለህ። ነገር ግን እንቅፋት የሚሆንብኝን ሌሎች ዓለማዊ ነገሮችንም እንድወድ የሚገፋኝ ስሜት እንዳለ አስባለሁ። በራሴ ላስወግዳቸው ባሰብኩ ቁጥር የማውቀው ደካማነቴን ነው። ይህ ዓለም መውደድ ደግሞ ካንተ ጋር መጣላት መሆኑን ሳስብ እፈራለሁ። ያዕቆብ 4 ቁጥር 4። ስለዚህ አምላኬ ክርስቶስ ሆይ በፍጹም ልቤ አንተን ብቻ እንዳፈቅር እርዳኝ። አንተንም ከሚቃረነው ዓለማዊና ሥጋዊ ፍቅር ሁሉ በኃይልህ ታደገኝ እያልክ መጸለይ ትችላለህ። ስትጸልይም የግድ የተመረጡ ቃላትን ያማሩና የተሳኩ አረፍተ ነገሮችን መጠቀም እንዳለብህ እያሰብክ አትጨነቅ። የሚያስፈልገው ከልብ ፈንቅሎ የሚወጣና ማስመሰል ያልሆነ የእግዚአብሔር ፈቃድ የሚጠየቅበት ጸሎት ስለሆነ በትክክል ማንነትህን በሚገልጽ ሐሳብህ የሆነውን ብቻ ጸልይ። ጸሎትህ የልምድ ብቻ እንዳይሆንብህ ተጠንቀቅ። 8ኛም በማስተዋል መጸለይን ልመድ። ስለ ጸሎት ምንነት ጠልቀህ በማሰብ ምን እንደምትጸልይ እወቅ። የጌታችን ሐዋርያት እንዴትና ምን እንደምንጸልይ አስተምረን። የሉቃስ ወንጌል 11:2 ብለው እንደለመኑት አንተም በጸሎትህ ስለ ጸሎት ምንነትና እንዴት መጸለይ እንዳለብህ እጅግ ብዙ ነገር ትማራለህ። ፍጹም ንጹሕ ጸሎት መጸለይ የምትችልበት ደረጃ ላይ ባትደርስ እንኳን ይህን ምክንያት አድርገህ መጸለይን አታቋርጥ። ጸሎት እንደ ማንኛውም መንፈሳዊ ሥራ ሁሉ ደረጃ በደረጃ የሚያድግና ከፍጹምነት የሚደርስ ሕይወት ነው። ይህን በተመለከተ ማር ይስሐቅ የሚነግርህ ይህንን ነው። መጸለይ ሳትጀምር ፍጹም የሆነ የጸሎት ደረጃን የምትጠብቅ ከሆነ ጭራሽ ሳትጸልይ ትቀራለህ። ምክንያቱም ከንጽህናና ከፍጹምነት ደረጃ ላይ መድረስ የሚቻለው ባለማቋረጥ በመጸለይና በመጽናት ብቻ ስለሆነ። ከውስጥህ
በቃ በቃ የሚል ጩኸት ቢሰማህ እንኳን ጸሎትህን ለማቋረጥ አትስማማ። ያ ድምፅ ከእግዚአብሔር ሊለይህ መንገድህን ሊዘጋው የተዘጋጀ የዲያብሎስ ሽንገላ ነውና በእምነት ጸንተህ ተቃወመው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8። ወንድሜ ሆይ አሁንስ እንዴት ነህ? ጸሎትን ለመተውና ያለ እርሱ ለመኖር እንደማትችል ይሰማሃል? ከሆነ ይህ ትክክለኛ የመንፈሳዊ እድገት ምልክት ነው። ምክንያቱም ጸሎት በቀጥታ ከእግዚአብሔር ጋር የምታደርገው ግንኙነትና ውይይት ነው። ስለዚህ የእያንዳንዷን የጸሎት ቃል ጣዕሟን ማጣጣም ስለቻልክ ማቋረጥ አያሰኝህም። አባቶቻችን ቅዱሳን በአፋቸው ውስጥ ካለው የጸሎት ጣዕም የተነሳ ጸሎትን አቋርጠው ሌላ ነገር ለመናገር አይፈቅዱም ነበር። አንተም በዚህ ሥጋዊ ዓይን በማያየው ልዩ የጸጋ መንገድ ወደ ጣፈጠና ወደ ፈጣሪህ ገስግስና ችግርህን፣ ደስታህን፣ ሁለንተናህን አወያየው። ጉድለትህን እንዲሞላ ባለማቋረጥ ጠይቀው። የምትሻውንም እንደ ፈቃዱ የጠየቅከው ሁሉ ይዘህ ትገኛለህ። እንድንጸልይ የፈቀደልን አምላክ የተመሰገነ ይሁን። አሜን።